እግዚአብሔር በጣም አሪፍ ነው ዱባይ። ቆንጆ ሀገር በህይወቴ ብዙ ሀገር ሄጃለሁ። በቃ አዚያ ቆንጆ ሀገር ነው። በነገራችን ላይ እኔ ይቅርታ አድርጉልኝና ራሴን የቱ ጋር ያገኘሁት አዚያ ሲሄድ ታይላንድ ሲሄድ በጣም ነው ደስ ያለኝ። ኦኬ ታይላንድ ኦኬ ቆንጆ ሀገር ነው፣ ግን ቆንጆ ሀገር ሕክምናው ሜዲካል ትሪትመንታቸው ምናምን በጣም አሪፍ ነው። ቴክኖሎጂው ላይ ከአውሮፓ ነው። ጽዳቱ ደስ ይላል ምናምን ነገር አሪፍ ነው። እኔ ግን ይሄ በሽቃጣ ያለበት ይሄ በጣም ብሽቅጥቅጥ ያለ ነገር አልወድም፣ አይመቸኝም። ይሄ ኤክስትሪም የሆኑ ነገሮችን አልወድም። አንድ ሁለተኛ ነገር ሀገሩ አሪፍ ነው። ዱባይ በጣም ያምራል። ዱባይ አሁን እኔ ዱባይ ሄጄ ምን ልበላችሁ እንዲሁ ነው ልክ እንዴት ነው ከገጠር የመጣ ደንበኛ ገበሬ የለም እንደዛ ነው ፍዝዝ ያልኩት ማለት አርቱ ሲቲዩ ምናምን በጣም ያምራል። በቃ ሰርተውታል ሀገሪቷን። እንዲህ ስትል ውሃ ነው፣ እንዲህ ስትል ውሃ ነው፣ እንዲህ ስትል ውሃ ነው። ውሃ ማለት ነው የሰሩት። በጣም ያምራል። እና ህጋቸው እውነት ስትኖሩበት ነው የምታውቁት። እና ህጋቸው በተለይ የሆነ ሳይድ ሊኖረው ይችላል። እዚህ ጋር ጥሩ ሊሆን ይችላል፣ እዛ ጋር ደግሞ እንትን ሊኖር ይችላል። ግን ብር ያስፈልጋል። በቃ እኔ ለመኖር እዛ ሀገር ለመኖር ጥሩ ብር ያስፈልጋል። እኔ ልኖር ካልኩኝ ጥሩ ብር እፈልጋለሁ። ጥሩ ብር እፈልጋለሁ። ያ ማለት ግን ብር የለኝም ማለት አይደለም። ጥሩ ብር አለኝ፣ መኖር እችላለሁ። ዱሃ ደግሞ የት ነው? ለንደን። ኧረ ደዘርቬልኝ ለንደን። ምንም እንትን የለውም። ግን እኔ ያንን አልፈልግም። እኔ የሆነ ምን እፈልጋለሁ መሰላችሁ? ሉክሰስ ነገር እፈልጋለሁ። ረጋት ይኸውላችሁ፣ ስሙኝ፣ አዳምጡ ብቻ ዝም ብላ አዳምጥ። ኦኬ የኔ በተፈጥሮ ይሄ ምን አይነት ነገር እፈልጋለሁ መሰላችሁ? ሰላም እፈልጋለሁ። ከምንም በላይ ፎቅም ስለተገተረ ብልጭልጭም ስላለ ምንም ስላለ ምናምን አይደለም። ንጽህናና ሰላም እንፈልጋለን። ዱባይ በጣም ንጹህና ሰላም ሀገር ነው። አይ ቲንክ ኢኳሊ ያለበት ሀገር፣ የተከባብረ የምትኖርበት። እኔ ብቻ እንደዚህ ሉክሰስ እየኖርኩኝ ሌላ ድሃ ማየት አልፈልግም። ጭቆናን ማየት አልፈልግም። የህግ የበላይነት ያለበትን ሀገር ነው የምፈልገው። የህግ የበላይነት ገባቸው? የህግ የበላይነት ማለት ሁሉም ሰው እኩል የሆነበትን ሀገር ፈልጋለሁ እንጂ እኮ ሀገር እኮ አለን፣ እኛም እኮ ሀገር አለን። ግን ሎንችና ተከራይተህ ወደዛ ስትሄድ ብዙ ድሃዎችን ታያለህ። ኢቨን እሱ አይደለም ከሆነ ሆቴል ውስጥ ወጣ ስትል 2 ልጅ ይዛ ምትለምን ታያለህ። ዱባይ ያ ነገር የለም። በቃ ዱባይ ያ ነገር ስለሌለ በጣም ደስተኛ ነኝ። ሊኖር ይችላል ቃል አልገባላችሁ። ግን ሰላም ነው ያገኘሁት። በቃ ድሃ አላየው፣ ተሳዳቢ አላየውም። መስታወት ትላችሁ ስሞትላችሁ ማይዬ እኔ እናት ቴንክ ዩ ሶ ማች ቴንክ ዩ እናቴ። በነገራችን ላይ በጣም ምንድን ነው ያየሁት መሰዳደብ፣ መጣላት፣ መነካካት ምናምን የለም። አይ ሆፕ ያም የሌለበት ምክንያት አይ ቲንክ መጠጥ የለም በብዛት አይደለ? መጠጥ የለም። ስራ ፈታችሁ መኖር አትችሉ ምናምን ነገርና በጣም ቢዚ ናችሁ። እና ህጋቸው ደግሞ ምንድነው የሆነ ነገር ትከሰሳለህ ነው የምትደረገው። ያ ነገር በጣም አሪፍ ነው። ምክንያቱም ለኛ ዲሞክራሲ ማለት ምን እንደሆነ አሪፍ ነው፣ ቆንጆ ነው። በስነ ስርዓቱ መናገር ስለማንችል ማለት ነው። እንኳን እዚህም ህግ ያለበት ሀገር አይቻልም። ትከሰሳለህ፣ ትጠየቃለህ፣ ያስጠይቃል። መልስ ልታዘጋጅ ይገባሃል። ሻርጃ ሄድኩኝ ምስርን ለማግኘት ሄድኩኝ ያለችበት ቦታ ላይ አልቻለች። ከዛ 5 ደቂቃ ጠበቅኳትኝ። ከዛ በኋላ ብንደውላት ምን ብለን እንልላት አላነሳችም። ተመልሳ መጣች። ኔክስት ዴይ ሄዳለሁ ብዬ ነበረ። ኔክስት ዴይ ደግሞ አልተመቸኝም፣ ሌላ ቦታ ሄድኩኝ። ግን ጊዜ በጣም ሻርጃ ሄጃለሁ። ግን አለ ምስርን ለማየት ማለት ነው። ቆንጆ ሀገር ነው፣ አሪፍ ሀገር ነው፣ ደስ ይላል። አይ ቲንክ ብዙ ስራ መስራት ይቻላል።
የት ነው ደግሞ ፍሪጅ መረር ብትሄጂ ኢትዮጵያን ጉዳያለሽ? አዎ ሰምቻለሁ። ምንድን ነው የኢትዮጵያ ጉድ? እኔ ጉድ ነው አልለውም። ሰው እንደመሰለ ሆኖ መኖር መብቱ ነው። ጠላ ቤትም ያዋጣኛል ቦታ ላይ ያለ ሂድ ሲመለስ የሚፈልገውን ነገር ያደርጋል። ሰው ሆኖ የማያጠፋ የለም። ሰው ሆኖ ሁሉም ሰው አንድ አይደለም። በልጅነቱ ብልጥ የሚሆን ሰው አለ፣ ስማርት የሆነ ሰው አለ፣ ጊዜውን ደግሞ አልባሌ ላይ የሚያጠፋ። በቃ ሁሉንም ተዋቸው። ምን አገባነኝ? የሚያገባን ስለ ራሴ ነው። በቃ ስለ ራሴ ገባችሁ? የፈለገ ሰው ቀድሞ ይነቃል፣ ያልፈለገ ሰው ደግሞ ዘግይቶ ይነቃል። ሁሉም መንገድ አለው፣ ጊዜ አለው። ፍሪጅ ሰፈር የሚኖር ፍሪጅ ሰፈር የሚኖር ምጣድ ሰፈር የሚሆን ዋናው ምንድን ነው? ደስ ብሎት ተመችቶት ከዛ ህይወት ውስጥ መውጣት ከቻለ ይውጣ፣ ካልቻለ የራሱ ጉዳይ። ግን ዱባይ የሚገርሙ መጥፎውን ነገር ሳይሆን ማየት ያለብን ማጆሪቲው ዱባይ ላይ ተጠቃሚ ነው ወይ ነው። ዱባይ ላይ ተጠቃሚ ኮፒ ሊንክ አድርጉልኝ ጋይስ። ዱባይ የሚኖሩ ሰዎች ማጆሪቲ ለምሳሌ ኢትዮጵያ ነጋዴዎች አሉ። የኢትዮጵያ ነጋዴዎችን ብታዩ በጣም ጎበዞች፣ በቃ ጎበዞች ይመጣሉ። እኔ አሁን 2-3 ቀን እንትን ነበርኩ፣ ፀጉር ቤት አካባቢ ነበርኩኝ እና ቁጭ ብዬ እያየሁኝ ነበረ። ከፀጉር ቤትም ስወጣ ደግሞ እያየሁኝ ነበረ እና ይሄ እቃ የሚገዛበት ጋር እንዲያውም ልጆች እየከለከሉኝ እንደዚህ ብላ እንዲህ ብላ ትላለች። አሁን ቆይ ያልኳትኝ እሺ አነሳሽ፣ ቪዲዮ አነሳሽ። ከዛስ በኋላ ጂጂ በዱባይ እንዳትይ ተደብቄ አይደለም፣ አይታችሁኛል። የገባው ለታ እንትን ያልኳችሁ እኔ ከገባው ከ2 ቀን በኋላ ነው። ምክንያቱም ቢዚ ስለነበርኩኝ ጉዳይ ስለነበረኝ እሱን ሳስጨርስ ምን ስል እየደከመኝ አየሩን ምንትን ማለት ዱባይ እንደሄድኩኝ ነግራችኋለሁ። ባልሄድ ስኔ ራቁቴንም ሲሄድ ነበር። እናቴ ፀሐዩ ራቁት ነው የሚያስኬደው፣ ህዝቡ ራቁትን ነው የሚሄደው። ቂጥ እያየን እንሄድ ነው ዱባይ ውስጥ። ይሄ ዱባይ ነው ወይስ ከምል ድረስ ማለት ነው የነበረኝ አመለካከት። ግን በእውነት አንድ ነገር ልንገራችሁ፣ እኔ የተማርኩት ነገር ምንድነው? የሆነ ነገር ዝም ብላችሁ አትጥሉ። እኔ በቃ ይሄ ዱባይ የሚባለው ቆንጆ ሀገር ነው፣ ግን አረቦች ምን አይነት ባህር ያላቸው ብዬ ውስጤ ጥሩ አልነበረም። በኢየሱስ ስም ሪስፔክት በቃ ያንን አመለካከቴን ተውኩትኝ በቃ ብዬ እውነት ራሴን ነው እንትን ያልኩትኝ። እና ጠንካራ የሆኑ ሴቶችን አይቻለሁ። ወንድ ግን አላየሁም ጋይስ። ወንዱ እንጃ ለወንድ የሚሆን ሀገር አይመስለኝም፣ ይቅርታ አድርጎልኝ። እና ሴቶቹ ግን አልኳችሁ ምጥት ግዝት፣ ፀጉር ደግሞ ምናምን መናገር ጥሩ አይደለም፣ ግን ፀጉር ምናምን ተሰርተው ምናምን ዝንጥ ብለው በሱ ትለውጫዋለች። ተሰርተው ዝንጥ ብለው ምናምን ነገር በቃ ጂጂጌ እንኳን አየንሽ ምናምን ነገር። ያ ስራ ላይ ነን፣ ሻንጣ መሙላት አለብን ይላሉ። በቃ አላብዳት በቃ የሰው ልጅ ለህይወቱ መሯሯጥ ያ መሮጥ እኔ እንደዚህ አይነት ሴት ሬስፔክት አለኝ። የሀገሬ ልጆች ማለት ነው፣ የሀገሬ ነጋዴዎችን አይቻለሁ። እዛ ሀገር የሚኖሩት ራሱ ምርጥ ሰዎችን አይቻለሁ። በቃ ጎበዞች፣ ጊዜ የላቸውም። እናቴ እንዲያውም አሜሪካ ሰው ይንቃሉ። ምንድን ነው ያየሁትኝ? ፍቅር አይቻለሁ። ፍቅር በደንብ አይቻለሁ፣ እርስ በራሳቸው ማለት ነው። የኔ እናት እዚህ ያለን እናቴ ይኸው በተለይ ይሄ አውሮፓ ያለን የኢትዮጵያን ሴቶች ቀናተኞችን በጣም ቀናተኞችን በቃ የራሳችንን መንገድ ራሱ መፈልግ አቅቶናል። እና እኔ በበኩሌ ከተረዳኋቸው በነበረኝ ቆይታ ውስጥ ኢትዮጵያኖችን ያየኋቸው የሚያኮሩ ናቸው። ከኢትዮጵያ የሚመጡትን እዛም ያሉትን ድል ሆኖ እኔ እማቃቸው ሰዎች፣ በነገራችን ላይ የሚገርማቸው ነገር እማቃቸው 2 ሰዎች ናቸው። ያ አባጊዲንና ሶሻል ሚዲያ ላይ ሳራ ሀበሻ። ኢቨን ሶለኒ እዚህ ላይ ነው ማቃት። ግን እንዴት እንዳገኘኋት you have no idea። እና ዮኒ እኮ ተመለስኩኝ። ቴንክ ዩ ጌታ። ማን ዮኒ ራሱ በውስጥ በኩል በጣም ሲያስፈራራኝ ነበረ። ይኸው ነግሬሻለሁ ሲል ኦኬ ልክ ሊሆን ይችላል በሱ ግን በቃ እስከሚረጋጋ ድረስ አንድ ነገር እንትን ማለት የለብኝም። ግን የሚገርማችሁ መንገድ ላይ ያወቅኳት አንድ ሴት እህት ማለት ነው። ቡርጅ ካሊፋ ላይ ሆኜ ብቻዬን ነበርኩኝ ፎቶ እየተነሳሁ ምናምን። ያወቅኳት ልጅ በእሷ ብዙ ሰዎችን አውቄያለሁ።
በጣም መልካም ሰዎችን አውቄያለሁ። ፀጉሬ ልሰራ ሄጄ ሰዎችን አውቄያለሁ። እና ያየሁት ምንድነው ፍቅር። በቃ ኢቭን በገባውበት ሱቅ በሙሉ እግዚአብሔር ምስክሬ ነው እቃ ልገዛ እኔ የጀርመን ቋጣሪ ያ ስንት ነው ምናምን ነገር ስላት ይሄን ያህል ብር ነው ምናምን ስትለኝ ከዛ ቀንሽ እንጂ እኔ ማለት በብዛት ለመውሰድ ፈልጌ ነው ቀንሽ ምናምን ስላት ቆይ አንድ ጊዜ ምናምን ብላት ስልክ ደውላ ውሰጁ እንዴ ለጂጂ ጨምሪላት ሲሉ እኔ ደንግጬ ቁጭ ደንግጬ እና የተማርኩባቸው ያየሁበት ምንድነው ፍቅርን ያየሁት። ኢቭን ለኔ ብቻ አይደለም አንዳንድ ነጋዴዎች ምናምን ነገር እዛ ቁጭ ብዬ ያየሁትን ልንገራችሁ። ነጋዴዎች መጥተው እኔ እኮ በእናትሽ ብር የለኝም እንደዚህ ስትላት ጊዜ ምን ፈልገሽ ነው ውሰጂ እንዴ እኔ ስላዩ ይሆን እንዴ ብዬ ገመትኳቸው። አይደለም እኔም ሳልኖር እንደዛ ናቸው። እና በተለይ ንግድ ላይ የሚተባበሩ ሰዎች ናቸው ምናምን ነገር። አሁን እኛ ያየነው ምኑን ነው? እኛ ያየነው ይሄ የቦዘኔ እዚህ ቲክቶክ ላይ እኔ እውነቱን ልንገራችሁ የቦዘኔው ሳይድ ነው ያየነው። ዱባይ የምታደንቋቸው ሴቶች ናቸው ያሉት፣ በጣም የምታደንቋቸው። ግን ሰው አዋዋሉ ነው ይሄ ቦዘኔው የለም ቦዘኔው ሳይዱን አየንና ዱባዮች አለን። ኖ አይደለም። በጣም ዮኒ በጣም የምታከብራቸው ሴቶች አሉ። በጣም የምታከብሯቸው ዮኒ በጣም በቃ ሴት ልጅ እንደዚህ ሻንጣ ምናምን እንደዚህ የምትሸከም በዚህ ላስቲክ ምናምን አድርጎ አይስወር ዋት ነው ያልኩትኝ። ትልልቅ ሴቶች፣ ትናንሽ ልጆች፣ በጣም ወጣቶች ምናምን ነገር ስታይ ኦ ማይ ጋድ ሪስፔክት ነው ያልኩት። ሪስፔክት። እኛ እዚህ ተዘብዝፈን ይሄንን ወረቀት ወስደናል